ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በረመዳን ጾም ወቅት በስፋት ጥቅም ላይ የሚውለው ቴምር ለጤና ያለው ጥቅም። በመላው ዓለም የሚገኙ ሙስሊሞች በጾም ወቅት ፀሐይ ስትጠልቅ አንድ ተመሳሳይ ነገር ያደርጋሉ፤ እርሱም በቴምር ጾማቸውን መፍታት ነው። በዚህ ረጅም የጾም ጊዜ ጤናማ ሙስሊሞች ከአምስቱ የእስልምና ምሰሶዎች አንዱ የሆነውን ረመዳን ለማሰብ ከጀንበር መውጣት እስከ መጥለቅ ድረስ ከምግብና ከመጠጦች ይታቀባሉ። ቴምር በነቢዩ መሐመድ ጾምን ለመፍታት ሁነኛ ስለመሆኑ ምክር የተሰጠበት ነው። በቅዱስ ቁርአንም በርካታ ጊዜ የተምር ስም ተጠቅሷል። ከዚህ ባለፈ ቴምር ለማንኛውም ጾመኛ ለሰውነትና ለጤና በርካታ ጠቀሜታዎች ይዟል። ልዩ የምግብ ይዘት። ቴምር በውስጡ በያዛቸው የንጥረ ምግብ ይዘቶች ስብስብ ምክንያት ለረጅም ሰዓት ለሚጾሙ ሰዎች አይነተኛ የጾም መፍቻ ነው። ረመዳን የሚጾሙት የሥነ ምግብ ባለሙያዎች ዝናሽ በሽር ጾማችሁን ስትፈቱ ሰውነታችሁ ግሉኮስ ለማምረት ይሞክራል፣ ምክንያቱም ኃይል ለማግኘት ስለሚያስፈልገው ይላሉ። በቴምር ውስጥ ያለው ከፍተኛ የስኳር መጠን የደም የስኳር መጠንንም ከፍ በማድረግ ከየትኛውም ምግብ በላይ በጣም ፈጣን ነው። ሌሎች ምግቦች ሰውነት እስኪሰባብራቸው ድረስ ጊዜ ይወስዳሉ። ቴምር ቀላል ስኳር ስላለው በጣም ልዩ ነገር ግን የተወሳሰበ ካርቦሃይድሬትም አለው ሲሉም ያክላሉ። ይህ ማለት ፍሬው ቀኑን ሙሉ ቀስ እያለ ኃይል ይለቃል። ለዚህም ነው ቀኑን ሙሉ ላልተመገበ ሰው ሁነኛ አማራጭ የሚሆነው። ቫይታሚን ቪ6፣ ኤ እና ኬ እንዲሁም በአይረን የተሞላ በመሆኑ በአጭር ጊዜ ውስጥ ሰውነትን የሚያስፈልገውን ንጥረ ምግብ የሚሰጥ ይሆናል። ፈሳሽ መስጠት። ምንም እንኳ ቴምር ደረቅ ፍራፍሬ ቢሆንም ፈሳሽ በመስጠትም ይጠቀማል። በተፈጥሮ የያዘው ኤሌክትሮላይትስ ፖታሲየም የተባለ ንጥረ ነገር ውሃን አምቆ መያዝና ወደ ሕዋስ መሳብ ይችላል። በርካታ ሰዎች ጾማቸውን በቴምርና በውሃ አንድ ላይ ይፈታሉ። ይህም ኃይልና ፈሳሽ ለማግኘት በጣም ጥሩ ነው ይላሉ። ስለዚህም በላይ ተጨማሪ ኤሌክትሮላይት አያስፈልግም ሲሉም ያክላሉ። ከመጠን በላይ መመገብ። አንዳንድ ሰዎች በረመዳን ወቅት ክብደታቸው ይቀንሳል። ነገር ግን የሚጾሙ ሰዎች በአፍጥር ወቅት ከመጠን በላይ ከተመገቡ ክብደታቸው ይጨምራል። በተለምዶ ሙስሊሞች ቴምር ከተመገቡ በኋላ የፈጥር ምግባቸው ሳይመገቡ ወዲያው ወደ ጸሎት ይገባሉ። ሰውነት ከቴምር ያገኘውን ኃይል እስኪሰባብር ድረስ ከመጠን በላይ የመመገብ ፍላጎት እርገብ ይላል። ሰውነታችሁ በእርግጥም የተወሰነ ምግብ እንዳገኘ ለማሰብ የምግብ መፈጨት ሂደት እድል ይሰጠዋል ይላሉ በሽር። የሆድ ድርቀትና መነፋት በሚጾሙ ሙስሊሞች ዘንድ የተለመደ ችግሮች ናቸው። ይህ ምክንያቱ በቀን ውስጥ መመገብና መጠጣት በተለምዶ ለሆድ ዕቃ ጤናማ እንቅስቃሴ የሚረዳ ሲሆን፣ ይህ ሁኔታ ግን በጾም ወቅት ለረጅም ሰዓት የሚስተጓጎል ይሆናል። ቴምር ከፍተኛ የፋይበር ምንጭ ያለው ሲሆን፣ ይህም አይነ ምድር በአንጀት ውስጥ በቀላሉ እንዲዘዋወር ያደርጋል። የዩናይትድ ኪንግደም ብሔራዊ የጤና አገልግሎት በቀን 30 ግራም ፋይበር መመገብን ይመክራሉ። በሽር አንዳንድ ጊዜ በረመዳን ቀላል የካርቦሃይድሬት ምግቦች ሊያምረን ይችላል። ነገር ግን ቀደም ብለን ምግብ ካዘጋጀን ምግባችን ውስጥ ፋይበር መኖሩን ማረጋገጥ እንችላለን ይላሉ። ምግባችሁ ላይ ጥራጥሬዎች ጣል ማድረግ ፋይበር ለማግኘት ሌላኛው ቀላል መንገድ ሊሆን ይችላል። ቴምርን መመገብስ? ከረመዳን ጾም ውጭ ከሃይማኖታዊ ምክንያቶች ባሻገር ለጤና ብለው በሚጾሙ ሰዎች ዘንድ ቴምር ተወዳጅ እየሆነ ነው። ቴምር የማይወዱ ከሆነ ሌሎች በመቶዎች የሚቆጠሩ ዝርያዎች አሉ። ስለዚህም እነዚህን ሞክሩ። ሁሉም የተለያየ መልክ አላቸው። አንዳንዶቹ ይታኘካሉ፣ አንዳንዶቹ ለስላሳ ናቸው፣ አንዳንዶቹ ጠንካራ ቆዳ አላቸው፣ አንዳንዶቹ ደግሞ ትንሽ ቆዳ አላቸው ይላሉ በሽር። ይህም ሞክረው ቴምርን የማይወዱ ከሆነ ከጁሶች ጋር አብሮ በመፍጨት መጠቀም ይቻላል። ቴምርን ከወተት ጋር መቀላቀል ምናልባትም ከትንሽ እርጎና የለውዝ ፍሬ ጋር ፈጭቶ በዚህ መንገድም መጠቀም ይቻላል ይላሉ። የሥነ ምግብ ባለሙያ ቴምር ሰውነትን ማግኘት የሚያስፈልገውን አብዛኛውን ንጥረ ነገር በመያዝ ቆንጆ ምግብ ነው ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።